ያለው ማለት ነው። ሐዋርያዊ ቅብብሎሽ ይቆዩንና እኔ አንድ ነገር የምናገረው አሁን ሌላ ቤት እርሷውን እንደዚህ ይሉና እኔ ቤት ይወጡና ደግሞ ሌላ ቤት ሲገቡ አይወጣለሁ። ብዙ ጊዜ እኔ ምን መስሎት ቀሲስ እኔ ምን መሰሉት እኔ አሁን ኦርቶዶክስ ተዋሕዶ አስተምሯን ሳያውቁ ብዙዎች በሚሰሙት ብቻ የሚሰሙትን በአስተምሮ ሳያረጋግጡ በሰሙት ብቻ የተወሰዱ አሉ። ይሄ እርግጥ መጽሐፍ ቅዱሳዊ ነው። ስለዚህ አሁን ውጪ ብዙ ሰው አለ ቤተክርስቲያን ከሄደ 2 ዓመት የፈጀ 3 ዓመት የፈጀ 10 ዓመት የፈጀ ብዙ ሰው አለ። ኢቭን ኦርቶዶክስ ሆኖ እንኳን ሌላ ቤተ እምነት እንኳን ሳይሆን ኦርቶዶክስ ሆኖ ማህተብ ያላሰረ አለ። የኃጢአቱ ክምር ወደ ቤተክርስቲያን እንዳይመጣ ያደረገው አካል አለ። እነዚህ ሰዎች ደግሞ ወደ ቤተክርስቲያን አይደለም ያሉት፣ ከቤተክርስቲያን ቅጥር ውጪ ናቸው ያሉት። ስለዚህ እኔ ምን አይነት ሙቭመንት እንዲነሳ ፈለኩ መሰሎት? ፈጣሪ ካለና እግዚአብሔር ከረዳን ቦሌ መድኃኔዓለም የመጀመሪያውን ኦርቶዶክሳዊ ወንጌል ወጥቶ ህዝቧን መፈለግ፣ ኑ ተመለሱ ወደ ቤተክርስቲያን አትሽሹ የሚሉ ሰዎችን ነጭ በነጭ ለብሰን ነጠላ ለብሰን ብንሰብክ ብንወጣ የሚከለክለን ነገር አለ ወይ? እቺን መልሱልኝና ከዛ በኋላ ይሄዱ። በቃ አረ ቤተክርስቲያን እውነት ለመናገር ቤተክርስቲያንን በማወቅ የወጡት ብቻ ሳይሆን እኛም ገና አላወቅናትም። ደሜ እኔ እንደው ህይወቱን ስታየው ነው አሁን ወጣ ብለህ ገዳም ሄደህ 1-2 ጊዜ ሱባኤ ይዘህ ስታየው ብዙ መጻሕፍቶችን ጽፈ ብዙ መጻሕፍቶችን አንብበ ብዙ ነገሮችን ተረድተህ የምትመጣው ወጣ ስትል ነው። የአባቶቻችንን ህይወት እንዴት እንደሚያስደስት እኔ አንዳንድ ጊዜ እኛ ራሳችን እኛ አሁን የምንኖረው ኑሮ ይኸው በትንሽም ቢሆን የዕለት እንጀራ መብላት ጀምረናል። በቃ ይሄ ነው በቃ የመጨረሻው አይደለም። ሐዋርያት የኖሩትን ኑሮ አስበው ደሜ። ሐዋርያት ምን አይነት ህይወት ነበር ይኖሩ የነበረው? የኛ አባቶቻችን ምን አይነት ነበር ህይወት ይኖሩ የነበረው? እነ አትናቴዎስ፣ እነ ዮሐንስ አፈወርቅ ከዚያም በፊት የነበሩት ምን አይነት ህይወት ነበር የሚኖሩት? እኛስ አሁን የምንኖረው ኑሮ ምን አይነት ነው ብለን ስንመለከት እንኳን አይደለም የወጡት ከቤተክርስቲያን እኛ ራሳችን ገና አላወቅናት። ለዚያ ነው አንዳንዶቹ ቤተክርስቲያን ኃጢያተኞችን ኢግኖር የምታደርግ እንዴ የኃጢያተኞች ሆስፒታል ናት ቤተክርስቲያን። የኃጢያተኞች መማፀኛ መዳኛ ናት። ኃጢያተኞች የሚጸድቁባት ከክርስቶስ ጋር የሚገናኙባት መንፈስ ቅዱስን ጸጋ መንፈስ ቅዱስን የሚለብሱባት ናት ቤተክርስቲያን። ስለዚህ በጣም ጥሩ ነገር ነው ያሰባችሁ። እኛም በምንችለው እናግዛለን በምንችለው እና ጥሪው ለሁሉም ነው። ቤተክርስቲያን በጣም ኦፕን ናት ለዚህ ጉዳይ ላይ። በእኛ ቤተክርስቲያን ላይ ምን ሁላችንም እኮ በጣም አቅም ኖሮናል ለምናገለግለው። ክፍት ነው። ለእህቶቻችን ቦታ አላት፣ ለወንድሞቻችን ቦታ አለ። ማገልገል ለሚፈልግ ሁሉ ማይረሩስ ብዙ ወገባሩስ ሰዳት ማይረሩ በጣም ብዙ ነው፣ ሰራተኛው ግን ጥቂት ነው። እና የሚያገለግል ሰው ካለ ብዙ የተከፈቱ የሥራ መስኮቶች በሮች እንዳሉ መንገር ነው የምፈልገው። በጣም ጥሩ ነገር ነው፣ አፕሪሼት የሚደረግ ነገር ነው። ይሄ ደግሞ እንደውም ክርስቶስን የክርስቶስ ልብ ያለው ሰው ነው ይሄንን የሚያደርገው። በነገራችን ላይ የጠፉትን የሚፈልግ ሰው የክርስቶስ ልብ ያለው ሰው የሚያደርገው ነገር ነውና እግዚአብሔር ያበርታችሁ ነው የምለው። እና ቀሲስ ደምረው የሚያደርገው ነገር ልክ ነው ብለው ያስባሉ? ምን አደረገ? አሁን ኦርቶዶክስ ውስጥ ሆኖ አንድ ሰው ወደ ጴንጤ ተመለሱ ቢል ልክ ነው? ኦርቶዶክስ ውስጥ ሆኖ ወደ ጴንጤ ተመለሱ ቢል፣ ወደ ፕሮቴስታንት ተመለሱ ቢል ልክ ነው? አልገባኝም፣ ይብራራልኝ። አሁን ለምሳሌ ደምረው ኦርቶዶክስ ሆኖ ኑ ወደ ኦርቶዶክስ ቢል ችግር የለውም፣ ትክክል ነው። ግን ሌላ ቤተ እምነት ውስጥ ሆኖ ሌላ ቤተ እምነትን ሰዎች ኑ ወደ ኦርቶዶክስ ምናምን ማለቱ ልክ ነው ወይ? በእርሶ በትክክለኛ ፍርድ የሚፈርዱ ከሆነ
በእኛ ትክክል ነው። አሁን ከኛ እንግል ከጠየቀኝ ትክክል ነው። ለምሳሌ ያ ምንድነው ሐዋርያትን እኮ ሲያሰዷቸው ኧረ ተዋቸው፣ ከእግዚአብሔር ከሆነ ከሰው ከሆነ ይጠፋል፣ ከእግዚአብሔር ከሆነ ግን ልታጠፉ አትችሉምና ተዋቸው ብሏል። ስለዚህ እኛም ልክ እንደዚህ አባት እንደዚህ መምህር የሚያደርገውን ነገር አፕሪሼት ነው የምናደርገው። ኦኬ። ስለዚህ አንድ ሰው ኦርቶዶክስ ሆነ ወደ ጴንጤ ሄዱ ቢልም ልክ ነው ማለት ነው። ቤተክርስቲያን ከታገሰችው እኮ እሱ ነው። ትታገሳላችሁ ወይ ነው እኮ። ምን ለማለት ፈልገህ ነው? ደምረውኛ ደምረውን ስንቃወም ብዙ ኦርቶዶክሶች ለምን ትቃወሙታላችሁ ይሉናል። አሁን እናንተ ትታገሳላችሁ ወይ? የእናንተ ቤተክርስቲያን ሰው እንደዚህ ያለ የተቀደሰ ነገር እያለ ካልተቃወማችሁትማ የተቀደሰ ማለት ምንድን ነው? ወደ ተቋም ሰው መጥራት ከክርስቶስ ወደ ተቋም መጥራት የተቀደሰ ነው። ተቋም ይኸው እንግዲህ በልዩ እንደሱ አይደለም። ከተቋም ከቤተ ክርስቲያን ወደ እንዲህ ስል ያውካል። ደህና ዋልክ? ግን ደህና ነህ? ሰላም ነው። እንዴት ነው ቀሲስ? ሰላም ነው። ደምረው ጋር ግን እየተገናኛችሁ ሻይ ብትጠጡ ጥሩ ነው። በጣም አይ ደሜ ዓላማው ይታወቃል። ሁሉም ጴንጤ ያውቀዋል ለምን ቲክቶክ ላይ እንደመጣ። ችግር የለውም። አሁን እኔ የእናንተን የቅንነት ሀሳብ ነው ማወቅ የፈለኩት እንጂ የእሱ ዓላማው አንድና አንድ ነው። እሱን አልናገርም። ሁሉም ሰው ያውቀዋል። ችግር የለውም። ግን እናንተ አሁን ከክርስቶስ ሰውን ወደ ተቋም ተቋም ጥሩ ነው ሐዋርያት የሆነ ተቋም ሰብከዋል ወይ ነው? ማን ነው እንደዚህ ያለው? ይኸው እናንተ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ እያላችሁ ስለ ተቋም ነው የምትሰብኩት። ቆይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ የለም እኮ። ክርስቶስን ለምን አሰብኩም ነው የኔ ሀሳብ። እና ተቋሙ በማን ላይ ነው የተመሰረተው? ቀጥታ ክርስቶስን መስበክ ለምን አስቸገራችሁ ነው የኔ ጥያቄ። ቆይ በማን ላይ ነው ተቋሙ የተመሰረተው? በማን ስም ነው? ብዙ አሉ። አሁን ለምሳሌ የገብርኤል ቤተክርስቲያን የጊዮርጊስ ቤተክርስቲያን በጊዮርጊስ ስም። ጋሽ በላይ እኔ ስለ ብዙዎች ሳይሆን የጠየቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በማን ስም ነው? እኔ ብዙዎች አሉ፣ እርሶ ነው የሚያውቁት። እኔ አሁን ብዙዎች የጊዮርጊስ ቤተክርስቲያን ኧረ ተው በላይ እየሰማህ እንዴት ነው? እየሰማሃቸው እሳቸው የሚጠይቁህን እየሰማህ በላይ። እሱ ነው እኮ የምመልሰው እኔም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ማን ነው ጥያቄ። ክርስቶስ ነው አይደለም? እኔ እንደዛ አይመስለኝም። ብዙ ናቸው ብዬ ነው የማስበው። አታምንበትም? ብዙ ናቸው መሰረቶቹ። በብዙ መንገድ ይዳናል። ቆይ ይኸውልህ፣ ያንተ እውቀት ነው። ያንተን እውቀት አትንገረን። ይኸው አሁን ይሄ ነው አንደኛው ከቤተ ክርስቲያን ያስወጣህ ይሄ ነው። አየህ፣ ይሄ ነው ትልቁ ችግር። ቤተ ክርስቲያን ስንት ናት? በላይ ቤተ ክርስቲያን አሁን በእናንተ ብዙ ነው። አሁን የግብፅ አለ፣ የአርመን አለ፣ የህንድ አለ። አሁን ሰሞኑንም እየተጋጫችሁ ነበር በዛ። አሁን ቆይ ከኛ የበለጠ የእናንተ 47 ዶሚኔሽን አይደል የእናንተ? አሁን የሁሉ ቤተክርስቲያን ነው ማለት ነው የሚባለው? አይ እኛ እሱ መረጃ የለም። እኛ በክርስቶስ እኛ እኮ ወደ ጴንጤ አንጠራም፣ ወደ ክርስቶስ ነው የምንጠራው ሰውን። ቆይ ይኸውልህ፣ አሁን ቁም ነገር ነው የምናወራ። እኔ ቄስ ነኝ። ዝም ብዬ ጥራዝ ነጠቅ ትምህርት አላስተማርም። ቤተክርስቲያን አንዲት ናት። ኦኬ፣ ጊዮርጊስ ገብርኤል ምናምን አጥቢያ ናቸው። አጥቢያ ወይንም ደግሞ ልክ በጌታችን በምድረ እስራኤል በተወለደበት ጊዜ ብዙ ምኩራቦች ነበሩ። 10 ወጣቶች ጎረምሶች ወይንም ደግሞ ወንዶች ከተገኙ ምኩራብ እንዲሰሩ ይፈቀድላቸው ነበር እና ብዙ ምኩራባት ነበሩ እና እነዚያ ምኩራባቶች ስላሉ ሁሉ ኦሪት ብዙ ናት ተብሎ ይባላል እንዴ? የእኛን 50 ሺህ ያሉት ምንድን ነው ታዲያ ቀሲስ? ዶሚኔሽናችሁ ነው። መጽሐፉን ጎግል ላይ ገብተህ ብታየው 47 ሺህ ይላል። ጎግል ነው እንደ የሰው መረጃዎት። እኛ በክርስቶስ ኢየሱስ የሚያምኑ ሰዎች ስብስብ ነው እንጂ እና ለእርሱ ሲሆን አጥቢያ ይሆናል፣ ለእኛ ሲሆን ደግሞ ዲኖሚኔሽን ይሆናል። ቤሊ የአብያተ ክርስቲያናት ካውንስል ውስጥ ያሉ ቤተ እምነቶች ስንት ናቸው? ብዙ ሊሆኑ ይችላሉ። እንደ ገብርኤል፣ እንደ ማርያም፣ እንደ ኢትዮጵያ ውስጥ ብቻ ያሉት ተው እንጂ
አሁን እንደ ገብርኤል እንደ ጊዮርጊስ እንደ ምናምን ብዙ ሊሆኑ ይችላሉ። ቆይ ቤሊ፣ አንተ ችግሩ እኮ አትሰማም። ይኸውልህ አሁን ቀሲስ ዲበኩሉ ያሉት ቤተክርስቲያን አንዲት መሆኗ ማረጋገጫው፣ ለምሳሌ አሁን እኔ አውስትራሊያ ነው ያለሁት፣ እሳቸው አሜሪካ ነው ያሉት። በጣም በሚገርም ሁኔታ ቅዳሴያችን ተመሳሳይ ነው። ቅዳሴ ላይ ለምሳሌ አሁን ነገ ሆሳዕና ነው በእኛ ቤተክርስቲያን ትምህርት። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሊት ጀምሮ እስከ መጨረሻው ድረስ የሚፈጸመው ስርዓት አንድ አይነት ነው። እናንተ ጋር አሁን 60 ምናምን ቤተ እምነት አለ። 66 አይነት አምልኮት ነው የሚከናወነው በአንድ ሰንበት። አዛን አንድ አይነት ስለሆነ ሙስሊም ልክ ነው ማለት ነው። ቆይ ወዴት ትሄዳለህ? አሁን ወደ ሙስሊም ደግሞ አትሄድ። አይደለም አንድ አይነት ስለሆነ ልክ ነው ስላሉኝ ነው እኮ። እናንተ አንድ ከሆናችሁ አንድ አይነት አምልኮ ለምንድን ነው የማታመልኩት? ሲጀመር አንድ አይነት አምልኮ ነው ያለን እንጂ ተጽፎ የተሰጠን አይደለም። በዶክትሪን ስለምትለያዩ ነው የተለያየ የሆናችሁ። እኛ ከላይ ጸሎት ተጽፎ አይሰጠንም ነው የኔ አባባል። እናንተ ናችሁ የጻፋችሁት። እኛ የእግዚአብሔር ጋር ያለንን ግንኙነት ቀጥታ ስለሆነ እግዚአብሔር ሆይ ብለን አሁን ያለብን ሁኔታ እንጸልያለን እንጂ ከላይ ተጽፎ ይህን ጸልይ ይህን እንዳጸልይ በማስረጃ ነው። እኛ መጽሐፍ ቅዱስ እንደ ቁርአን ከሰማይ ወርዷል ብለን አናምንም። ቆይ ደምረው አትግባ የተጠየቀው ስለ ቤተ ክርስቲያን ስንት ቤተ ክርስቲያን አለች የተባልከው? ለምን ትገባለህ አንተ? አሁን እነሱ አይችሉም። ሌላ ዳይቨርት አታርግ። አይችሉም ወይ እነሱ? ስንት ቤተ ክርስቲያን አለ? መልስ። አይደለም ደሜ፣ አሁን አንተ እንጀራ ለመብላት እዚህም እዛም አትግባ። ቆይ እኔና እነሱ እናውራ። በቃ አትግባ። እነሱ ሙሉ ሰዎች ናቸው፣ ይችላሉ። መልስ። ስንት ቤተ ክርስቲያን ሙሉ ሰዎች ናቸው እነሱ። ደምረው ያንተን እገዛ አይፈልጉም። እሺ ለምሳሌ ባለፈው አክሊል የግብፅ ኦርቶዶክስ ነው ተብሎ መከራ ሲያይ ነበረ። አንድ ናችሁ አንተ? ቆይ አክሊል ቆይ ስማኛ፣ አትግባ አንተ አትግባ። ደምረው ከኛ ጋር ነው እያወራህ ያለው፣ ከኛ ጋር ቀጥታ አይደለም። እናንተም ስለኛ ልዩነት እያወራችሁ ነው። እሱ ፋክት ነው እኮ። አሁን እኛ የምናወራው እኔም ፋክት እኮ ነው የማወራው። ለምሳሌ የግብፅ ኦርቶዶክስ ድንግል ማርያም የወደቀውን ስጋ ይዛለች ብላ ታምናለች። አንድ ናቸው። የቃለ ሕይወት ቤተ እምነት ዶክትሪን የሙሉ ወንጌል ከግብፅ ኦርቶዶክስ ጋር አንድ ናችሁ ወይ? ኦፍኮርስ አንዲት ቤተክርስቲያን ያለችው። አሁን ቅድም ስለዚህ እሷ ማርያም የወደቀውን ስጋ ይዛለች ብላ ታምናለች ናቸው። አንድ ትምህርት ነው ያለው፣ አንድ ዶግማን። ኦኬ ስለዚህ እሷ ክርስቶስ ያማልዳል ብላ ታምናለች። እናንተ ታምናላችሁ? ማ ሲስዬ አንድ ግብፅ ኦርቶዶክስ እኔ እኮ ከጋሽ በላይና ከማርቆስ ጋር ማውራት ካቆምኩኝ ዘመናት ተቆጥረዋል። እና አንድ ጥያቄ ያለኝ ደምረው ማለት ስገምት በላይ ነው ስሙ አይደል ወንድማችን? እድሜው የጎልማሳ እድሜ 40 ምናምን ይመስለኛል ዝም ብዬ ስገምት። 50 በላይ ነው የሚሆነው። እና ግን ሁልጊዜ መረጋጋት ነገር አላይበትም። ምንድን ነው ችግሩ? እንደው እሱ ላይ አተኩረን የሆነ ነገር ብናደርግ ጥሩ ነው ብዬ አስባለሁ ከክርክር በላይ። አይ እኔ እኮ ቲክቶክ ላይ አንዳንድ ሰዎችን ባህሪያቸውን ስላወቅኩኝ ትቻቸዋለሁ። አሁን ጋሽ በላይንና ማርቆስ የሚባል ልጅ አለ እና እኔ ከነሱ ጋራ በቃ የሆነ በቃ ጆክ ምናምን ካልሆነ በስተቀር ቁም ነገር ነው ያላወራም፣ እግዚአብሔር በሚያውቀው። ምክንያቱም የሆነ ወንጌል እኮ የተረጋጋ ማንነት ስብዕና ይፈልጋል፣ ማስተዋል ይጠይቃል እኮ እያሉ እንደ ቤሪያ ሰዎች እየመረመሩ የምናወራው ነገር ነው እንጂ ይሄ ብሽሽቅ አይደለም፣ የምንበሻሸቅበት ምናምን አይደለም። በጣም አስተዋይ የሆኑ ጴንጤዎች አሉ። በጣም አሁን በቅርብ አንዳንድ በጣም እንደዚህ ዲስከስ አብረውን የሚያደርጉ ወንድሞች አሉ። አሁን ከነሱ ጋር ሳወራ እኔ አም ኮምፎርቴብል በጣም ደስ ነው የሚለኝ። እና እንደዚህ ያሉ ወንድሞቻችን ግን ሰላም ሳይሉ እኮ ቀጥታ ወደ ገደለው እኮ ነው የሚገቡት። እና ከነዚህ ሰዎች ጋር አውርተን መፍትሄ ማምጣት አንችልም። በቃ አለ የለ በመንደር ድሮ እዚያ ገጠር እያለን ከብት ምናምን ስንጠብቅ መጣች የሚባሉ ሰዎች አሉ። መጣ ምን ላይ አንቺ ወንድ ነው ግን አንቺ ብለን የምንጠራቸው በቃ በጣም ቀልድ የሚችሉ አጫዋች
እሱ ከሌለስ በቃ ጨዋታው ማይደምቅም የሚባል የለም። በቃ ቲክቶክ ላይ ለጨዋታ ለምናምን ካልሆነ በስተቀር እንደዚህ ካሉ ሰዎች ጋር ስለ ወንጌል እውነት አውርቶ ይሄ ፐርሰናል ዲስኦርደር ያለባቸው ሰዎች አሉ። እውነት ለመናገር የሆነ በጣም ብዙ የጎደላቸው የሆኑ ሰዎች አሉ። ሰው እነዚህን ዝም ብሎ ማጫወት ነው። በመንደር በሰፈር መጣሽ የሚባሉ ሰዎች ስለሆኑ ጀስት እንደዚህ አይቶ ማለፍ የተሻለ ይመስለኛል። አሁን ቅድም ምን አለ? ቤተክርስቲያን ብዙ ነው። ጊዮርጊስ የሚባል አለ፣ ቦሌ የሚባል ያለ። ቤተክርስቲያን አንዲት ናት። የክርስቶስ አካል የሆነችው ቤተክርስቲያን አንዲት ናት። ሁለት ቤተክርስቲያን የለንም። ቤተክርስቲያን የክርስቶስ አካል አንድ አካል ነው ያለው። ብዙ አካል ኖሮ እዚያ ላይ አንድ ራስ አይቀመጥም። አንድ ራስ አለ፣ ክርስቶስ ነው። አንድ አካል አለች፣ ቤተክርስቲያን ናት። እና እንደዚህ ያሉ እሳቤዎች እንዴት አሁን ይሄንን የማያውቅ ሰው እግዚአብሔር ያሳያቸው። አሁን እንዴት ነው ይሄንን የማይረዳ ሰው ምን ማለት ነው? አሁን ይሄ እንደው አሁን ይሄንን ካልተረዳ አንድ ከቤተ ክርስቲያን እኛ ጋር የነበረ ሰው ጴንጤ ሲሆን ምኑን ነው ተቃውሞ የሄደው ከኛ ቤት? በጣም ያሳዝናል። የሆነ ቤተ ክርስቲያን አንዲት መሆኗን አያውቁም ማለት ነው። ከኛ ቤተ ክርስቲያን ሲወጡ አንድ ሰው ከኦርቶዶክስ ወደ ፕሮቴስታንት ሲሄድ ቤተ ክርስቲያን አንዲት መሆኗን እንኳን ሳያውቅ ነው በቃ ሳይማር ዝም ብሎ ሄደው። በስላሴ ሰው እኮ ዶክትሪን ላይ አንስቶ የዶግማ ጥያቄ አንስቶ የቀኖና ጥያቄ አንስቶ እኮ ይሄ አልተመቸኝም፣ ይሄ ዶግማው ትክክል አይደለም ብሎ ሃይማኖት ይለውጣል። ከመጀመሪያው ገና ቤተክርስቲያን አንዲት የአጥቢያንና ቤተክርስቲያን ምን እንደሆነች ይሄ ህንጻ ቤተክርስቲያንንና በዲ ኦፍ ክራይስትን እንኳን ያለየ ሰው በጣም የሚያሳዝን ነው በእውነት። እና ይሄ በጣም ከባድ ነው። የማን ድርሻ ነበር ማስተማር? እንደኛ የቤተክርስቲያን እያስተማረች ነው፣ አሁንም እያስተማረች ነው። ሰው ጆሮውን ግን ሽምጥጥ አድርጎ ከገደል ከገባ ቤተክርስቲያን ተጠያቂ አይደለችም እንጂ እኛማ እያስተማረ ነው። ይኸው የክርስቶስ አካል አንዲት አካል ናት። ይቺ ቤተክርስቲያን አንዲት ናት። በደሙ የመሰረታት በደሙ የዋጃት ንጽሕት ሙሽራ ቤተክርስቲያን ናት። መራዊ ክርስቶስ አንድ እሱ ነው። ሔዋን ከአዳም ጎን እንደተገኘች ከክርስቶስ ጎን በደሙ ፈሳሽነት የነጻች የተቀደሰች በማየገበው የተወለደች አንዲት መራት ቤተክርስቲያን ናት ያለችው። ክርስቶስ አንድ ቤተክርስቲያን ነው ያለው፣ ሁለት ቤተክርስቲያን የለውም። ወነአምን በሃቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ወነአምን በአሃቲ በአንዲት ቅድስት እንተ ላዕለ ኩሉ ጉባኤ ዘሐዋርያት ዓለም አቀፋዊት ጉባኤ ሐዋርያዊት የሆነች ቤተክርስቲያን እናምናለን ነው። ደሜ እንዴት ነው? ምሳው አለቀ? ተበላ? አዎ ቀሲስዬ ይቀጥሉ። እኔን የሸኙኝ ነገ ኪዳን አለብኝና ጥያቄው ያለቀ ይመስለኛል። ገና እናንተ ጋር ቅዳሜ ነው፣ አርብ ነው። እናንተ ጋር ቅዳሜ ነው ዛሬ። አሁን አርብ ከምሽቱ 11 ሰዓት ከ11 እኛ ለሆሳና እየተዘጋጀን እናንተ ገና ቅዳሜ ነው። የእናንተ እኮ ለጉድ እኮ ነው። የእናንተ ፍጥነት እኮ እኛ ጋር እኮ አሁን ቀን 4 ሰዓት ከሩብ ሊሆን ነው፣ 10 ሰዓት ማለት ነው። በጣም የሚገርም እኮ ነው የእናንተ እኮ። እኛ ጋር ይፈጥናል ሁሉም ነገር። ከሁሉም የእናንተ ነው የሚቀድመው አይደለም? ከኛ ደግሞ ኒውዚላንድ አለች አይደል? የኛ ጎረቤት ከዓለም የመጀመሪያ እሷ ናት። 3 ሰዓት 2 ሰዓት ልዩነት ደግሞ አላት እሷ ከኛ። አሁን እነሱ ጋር ማናት? ኒውዚላንድ። ኦኬ 2 ሰዓት እኛን ደግሞ ትቀድማለች እሷ። አሁን እዚያ ስንት ሰዓት ነው? እዛ ማለት አሁን 6 ማለት ነው፣ 12 ሰዓት ማለት ነው ከቀኑ። በቃ እኛን እኮ ሊያጥፉን እኮ አንድ ቀን ኦልሞስት ከአንዳንዱ አሜሪካ ስቴት ጋር 24 ሰዓት ነው ልዩነቱ፣ አንድ ቀን ሙሉ አንድ ቀን። በትክክል ዋው ይገርማል በጣም ይገርማል። አይ በጣም ደስ ብሎኛል። ቀስዬ ይበርቱልን፣ ይጠንክሩልን ልጆቻችን። ሪች ኢየሩሳሌም አና ላዮንዲ ሪች በቀደም ያገኘናት ነች አይደል? እንዴት አለሽ? አዎ የእርሶ ልጅ በውስጥ መልሽልኝ።
የእርስዎ ልጅ ናት። በጣም ጠንካራ ልጅ ነች። የደብራችን ልጅ። አዎ እሺ ቀሲስ እግዚአብሔር ያክብርልን። ቀሲስ በቃ ይሄዱ። ኧረ እግዚአብሔር ይስጥልን። እናመሰግናለን። ሰላም አምሹ። እሺ መላከ ገነት ሰላም ይደሩ። ከዚህ ሰደቡኝ እኮ በጾም ይሰደባል። ቤሊ ከመጣ እኔ እወጣለሁ። አገልጋይ ሰደምረው ሰላም ሆን በጾም ይሰድቡኛል። ቀሲስ ወረዱ ወረዱ። እኔ አናግረዋለሁ። ወረዱ። እኔ አልሰደብኩም። ማንም አልተሳደብ። ፖለቲካ እየሰራ ነው። በቃ ቀሲስ ሁለታችሁም ተረጋጋ። ስትወያይ ተረጋጋ እና በማስረጃ አውራ። ትልቅ ሰው ነህ ነው ያልነው። እኔ አንድ ጥያቄ ልጠይቅህ። ዮሐንስ ራዕይ ምዕራፍ 1 ቁጥር 7 ላይ ለነዛ ለሰባቱ አብያተ ክርስቲያናት የሚል ቃል አለ። ጻፍላችሁ ይላል። እነዛ ሰባቱ አብያተ ክርስቲያናት እነማን ናቸው? ቤሊ እነማን ናቸው? አንበባው እሱ ጋር እኮ እኔ እኮ ሁሉ እነማን ናቸው እኮ መጽሐፍ ቅዱሱ ላይ አንበባው። ኤፌሶን አለች፣ ፔርጋሞን አለች። አንበባው መጽሐፍ ቅዱስን አውጣን ነው እኮ። እነዚህ አብያተ ክርስቲያናት ማለት አንድ አይደሉም? ይለያያሉ? አንድ ናቸው። አጥቢያ ናቸው አይደለ? ለምሳሌ ቆሮንቶስ ቤተክርስቲያን፣ ገላትያ ቤተክርስቲያን እንደሚባለው ማለት ነው። ቅድም መምህር ቀሲስ ዲበኩሉ ምን አሉ? አጥቢያ ናቸው አሉ። ለምን አልተቀበልኩም? እነሱ እሳቸው እኮ የእኛን 40 ሺህ ነው ስላሉ እኛም አጥቢያ ነን እያልኳቸው ነው። ዶሚኔሽን እና አጥቢያ እኮ ይለያያል። ለአንቺ ሲሆን ነው የሚለያየው። ለምሳሌ የጊዮርጊስ ቤተክርስቲያን አለ አይደል? ቆይ ስሚኝ፣ የጊዮርጊስ ቤተክርስቲያን የጊዮርጊስ ታቦት ከሌለ የጊዮርጊስ ቤተክርስቲያን አለ? ቆይ እንደ አንዴ ላስቸግር፣ ይቅርታ። መጀመሪያ ነገር አባቶቻችን ስተዋራ እኛ ክብረን ነው የምናወራ፣ እንደ ወንድማችን ነው የምናቀርብህ። ለምን ተሳደቡም? ኖ ክብር ይኑር። እኛ ክብረን ነው ያቀረብን፣ አንተም ክብር ይኑር ለአባቶች። አይሙራው እንደ ተሳደቡም ሪኮርድ አለ እኮ ሪኮርድ ፊልም ስራበት። ፊልም ስራበት። ደሜ አሁን አንተ አላማ ችግር የለውም ታውቋል እኮ ደሜ። ፊልም ስራበት። ሪኮርድ ነው ያልኳ። ፊልም ስራበት። አሁንም ሌሎቹም ይገቡልሃል ደሜ። ሪኮርድ ፊልም ስራበት። አቡ አንድ የምችልኝ ስኔ እሱ ጋር ላምጠዋ። ያው ነው መሬት ላይ እየፈሰሰ እሱ ጋር ላምጠውና አንድ ብቻ እኔ ራሴ መተዋለሁ። ወተት ጾማለሁ። ስድብ ጾም የለውም። ወተት ጾም ስድብ ጾም የለውም። ወተት ጾማለሁ። አሪታዬ ሃኒ ወተት ጾማለሁ። ላይ ወንዲ ሰላም ናችሁ? አውሩ እናንተም ዝም አትበሉ እና ስድብ እንዴት ነሽ ቤሊ? ጥያቄን ትመልስልኝ? እሺ ልመልስልሽ። ግን ስድብ ጾም አለው ጾም የለውም? ወተት ጾም አለው? አይ እንግዲህ ጥያቄን መልስልኝ። እንዴ ቋንጣ አረከው እኮ አንቺ መጀመሪያ መች መለስሽልኝ? ወደ አምስት ሶላዎች ውስጥ ማለት ነው እምነት ብቻ የሚለውን ከመጽሐፍ ቅዱስ እስቲ ና ዝም በል። ቆይ ጉድ! እኔ መች እንደምንግባባ ጥያቄን መልስልሻለሁ አልከኝ፣ መልስልኝ። አሁን እምነት ብቻ የሚለው ከመጽሐፍ ቅዱስ አስረዳኝ። እሺ ኢየሱስ ክርስቶስን ማመን ያድናል አያድንም? እህቴ እኔም ጥያቄ ልጠይቅልኝ። ጥያቄ መልስ አትጠይቀኝ። ጥያቄ ነው የጠየኩህ እኮ። ኢየሱስ ክርስቶስን ማመን ያድናል? ክርስቲያን መሆንሽን ለማወቅ እኮ ነው። ያድናል። አዎ ያድናል። ታዲያ ምን ይጨመር? እምነት ብቻ ማለት ነው? ጥያቄ አያድንም አይደለም ቤሊ። ከሶላዎች ውስጥ አንዱ ሶላ እምነት ብቻ ይላል። የሚዳነው በእምነት፣ አንድ ሰው የሚድነው በእምነት ብቻ ነው ይላል አይደለ? እሱ በመጽሐፍ ቅዱስ ማስረዳ አስረዳኝ። በእምነት ብቻ የሚለው ነገር ገብቶሻል? ግን ምን ማለት ነው በእምነት ብቻ? ጥያቄን መልስልኝና ከዛ በኋላ ትጠይቀኛለህ። አልገባሽማ? በእምነት ብቻ ማለት እኮ ኢየሱስ እሱን እኮ ነው አስረዳኝ። ምን ስላልገባኝ ነው። ኢየሱስ ክርስቶስን ማመን ያድናል ማለት ነው። ኢየሱስ ክርስቶስን ማመን ያድናል ብለሽ ታምኛለሽ?
አዎ አምናለሁ ያድናል። ግን በእምነት ብቻ ጸቤኔ ከብቻ ጋር ነው። ቤሊ ብቻ የሚለውን አስረዳኝ። ብቻ እምነት ብቻ ሳይሆን ኢየሱስ ክርስቶስ እንደሚያድን ማመን እንደሚያድን ታምኛለሽ እንዴ? ሰው ያሰማም እንዴ? አምናለሁ ግን እምነት ብቻ የሚለውን በቃ ተስማማን እኮ። እኔ እምነት ብቻ የሚለውን ኦርቶዶክስ እኮ ኢየሱስ ክርስቶስ አያምንም ብላ አታምንም። እምነት ብቻ የሚለው አሁን ከእናንተ ውስጥ ምን እንጨምር? ብቻ የሚለውን አሳየኝ ከመጽሐፍ ቅዱስ። ምን እንጨምር? ከኢየሱስ ውጪ ነው የምልሽ። ለምሳሌ የሰው ልጅ እምነት አምኖ ስራ ካልሰራ ይድናል? ስራ ከሌለው ኦኬ፣ አምኖ ከግንዱ የተነሳ ይሰራል ያፈራል። ኖ አምኖ ስራ ካልሰራ ይድናል ወይ? እምነቱ ብቻ ያድነዋል ወይ? ስራውን የሚሰራው ካመነ ከግንዱ የተነሳ ነው፣ ከራሱ አይደለም። ማመንማ እኮ ይኸውልህ፣ ማመንማ እኮ አጋንንትም ያምናሉ፣ ለዛውም በመፍራትና በመንቀጥቀጥ። ግን ስራ ከሌለ አትድንም። ኢየሱስ ያድነኛል ብለው ያምናሉ አጋንንት? ኖ ይኸውልህ፣ አሁን እምነት ብቻ የሚለው ካለ ስራ ያድናል ወይ? ጥያቄ መልስ ሊቤል በመጽሐፍ ቅዱስ ስራ ለመዳን አይደለም። ሰውየው ስለዳነ ከግንዱ የተነሳ የሚያፈራው ፍሬ ነው ስራ። ስለዚህ ለመዳን አይደለም ማለት ነው። አዎ ስራውን ለምሳሌ አንቺ ስራ አለሽ፣ በመጽሐፍ ቅዱስ አስረዳኝ። ስራ ለድነት አይሆንም። ስራ አለሽ ወይ እህቴ? ስለ እኔ አታውራ። በመጽሐፍ ቅዱስ ስራ ለድነት አይሆንም የሚል ስራ ያድናል እያልሽ አይደል እንዴ? እኔ ጥያቄ ነው እየጠየኩ ያለሁት። ስራ አያድንም፣ ስራ ለእምነት አይሆንም የሚል መጽሐፋዊ ስራ አለሽ ወይ? የሚያድን ስራ አለሽ ወይ? ኧረ ናውጣ አንተ መቼም እንትን ሰው አይደለም፣ ሰው አትወድም አንተ መቼም ናውጣ። መቼም ነው ሰው ባይሆን ቤኖ ጋር ሲወጣ ሲወጣ በቃ ሲንከራተት ኖረኮ። አሁን እንትና ታዋረው ቆይ አንዴ ኢየሩስ ታዋረው በውስጥ ሌላ ጨዋታ እንደባለፈው አይነት ሌላ ጨዋታ። በቃ ማንም ሰው እንዳታወሩ። አሁን እድሉ የሚሰጠው ለዩና ለቤሊ ብቻ ነው። ዝም በሉ። ለሜ ምን እያልክ ነው? በቃ ሁለታችሁ ተጫወቱ። በቃ ምን እንጫወት? እንደዚህ አይነት እኮ እንዲህ ስትሆን እኮ የሚያምርብህ አሁንም ወደ ክርስቲያኖችን እስከነካ ድረስ አንላቀቅም። ዝም ብለሽ በለጡ ቡና ፈልተህ ክርስቲያኖችን እንዳናፈልተ እዩን አናግራት። አሁን እዩን አናግራት። አንተ እዩን አናግራት። ቡና ልጠጣ እያሰብኩ ነው። ጋብዙኝ እስቲ ቡና። ለደሜ ብቻ ነው እንደ ኧረ እኔንም ጋብዙኝ። ፑሽ አድርጉልኝ። ፑሽት አባት push it, say it, claim it. ደሜ ይመችሽ አባቴ። ቆይ እዩ እኮ ግን ባይዘው ማለት ነው። እዩ ለአንተ ያላትን ቦታ ያክል ማንም ቦታ የለውም በእርግጠኝነት ማለት ነው። የምነግርህ ነገር እዩ የተባረክ ይበናትሽ። እኔ በቅንነት ክርስቶስ እንዲሰበክ እንደምፈልግ ታውቃለች እሷ። እኔ አሁን ሌላው አላማ የለኝም። እሷን አውራት እስኪ፣ አውራት፣ ሰላም በላት እስኪ። እንዴት ነሽ እህቴ በላት። እህቴ ሆይ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነሽ? ቲክቶክ ይኸውልሽ እንደዚህ ነው በቃ። ባለፈው መክረሽኝ የው ጭቅጭቅ ፖለቲካ ሊሰራ ሲል ደግሞ እኔ አልችልም። በቃ ግራ ይገባኛል። ጭቅጭቅ ትወዳለህ መበለኝ? አዎ ለመሰለሽ አሁን ሰዎቹ የገቡት ፖለቲካ ሊሰራ ነው። ክርስቲያኖች አትናገር ቤሪ ስርዓት አይደለም ስርዓት በስርዓት ስለ ሰው አምረው ፔንቴ ነኝ እያለ አሁን አንቺ አንዲት ኦርቶዶክስ ስለ ፔንቴ ብትሰብክ እዩን አውራት። ኖ አይደለም እዩን ሰላም በላት። አሁን አንድ ጊዜ ለመሰለሽ ቆይ አይ ካልሆነ እወጣለሁ። ለመሰለሽ አንድ ኦርቶዶክስ መታ እንደውም የፔንቴ መዝሙር እንኳን ሲዘምሩ እንዴት እንደምትንጫጩ ታውቃላችሁ አይደል? አሁን ፔንቴ ነኝ ብሎ እንደዚህ ሲያምታታ ዝም ብላችሁ ይዩት ነው ነገር አውራት አይደለም። ቆይ ዝም ብላችሁ ይዩት ነው የምትይኝ? ይሰማል ይሰማል እኮ። አሁን ለምሳሌ አንድ ሰው አንድ ነገር ልንገርሽ፣ የፔንቴ መዝሙር ሲዘምር ሚዲያው ላይ ኦርቶዶክስ ሲዘምር አሁን እንደዚህ ፔንቴ ነኝ ብሎ የሁሉ እያምታታ ዝም በሉት፣ በቃ ዝም በሉትና የፈለገውን ፖለቲካዊ ስራ የሚባል ነገር ልክ ነው? ልክ እኮ አይደለም አይደል?
ሰዎችም እየገቡ በሱ ስም ጴንጤ ነው ምናምን ብለው ፖለቲካ ሲሰሩ አይ አይደለም ብለን ማስቆም እኮ አለብን አይደል እኮ። እናንተ መብታችሁ እኮ ነው። እናንተ መብታችሁ ነው እኮ ስንናገር። ይኸው ታዲያ ይሰድቡናል እኮ ስንናገር። ጴንጤ አይደለም ለሆነ ገር ፈልጎ ነው ከጀርባ ስንል ይሰድቡናል። እኛ እሱን ጴንጤና ሰው አይደለውም ነኝ ብሎ ከእሱ ጋር መነጋገር መቻል አለብን እኮ። ገብተው ታዲያ ለምን ፖለቲካ ይሰራሉ? የጴንጤ የኦርቶዶክስ ቤት አይደለም ጴንጤ ቤት ገብቶ አንተ እንዲህ ነህ አንተ ተገልጦልሃል አንዴ ይሆናል ማለት ፖለቲካ ነው። ጴንጤ ነው እስኪ ጠይቀው እስኪ አሁን ለምን ጴንጤ አይደለሁም ካለማ በቃ ተፋታን ቻው እንለዋለን። በቃ አለቀ። ኦርቶዶክስ ከሆነ እኮ ተገላገልን። ጴንጤ ነኝ ይኸውልሽ አየሽ ኦርቶዶክስ ነኝ ካለ ይኸውልሽ ካለ ካህናት ትእዛዝ መስበክ አይችልም፣ መናገር አይችልም። ኦርቶዶክስ ነው። ቆይ ተጠምቄያለሁ፣ ቆይ አዳምጠኝ። ተጠምቄያለሁ ክራ አሁን እኮ ጥያቄ እየጠየኩ ያለው ሰው ደሜ እኮ ገና እየተማርኩ ነው ያለው አይደለም። አውቃለሁ ቤተክርስቲያን አውቃለሁ ብሎ እኮ እያስተማረ ነው። ኦርቶዶክስ ስማ አዳምጠኝ። ኦርቶዶክስ መሆን ዝም ብለህ ሰልባጅ ልብስ ገዝተህ እንደመልበስ መሰለህ እንዴ? ባለ ጥበባት ናት እኮ ኦርቶዶክስ። ዝም ብለህ በአንዴ አትሆንም። ማን ነገረ? አይደለም አይደል? ማን ነገረ? ያው ስሜታዊ ይሆናል እኮ ኦርቶዶክስ መጥቶ ነው አሁን ችግሩ። አይደለም አሁን ማን ነገረ? ይኸውልህ ስሜታዊ እየተኮነ ነው ኦርቶዶክስ ሆነው ገባ ለቤተ ክርስቲያኒቷ ጠንቅ የሚሆኑት ማለት ነው። አውቃ ስትገባ ግን እውነተኛ ደቀ መዝሙር ትሆናለህ። አሁን እነ ሚኪ እኮ አያገባህም እያሉ ነው ደሜ። ኦርቶዶክሶቹ ቪዲዮ እየሰሩብህ ነው። እነማ እንደ ሚኪ ሌሎችም ኦርቶዶክሶች ኦርቶዶክስ ሳትሆን ለምን በሁለት ማሊያ ትጫወታለህ እያሉ ነው። ደሜ እኔ ግን በሌ ደሜን በምን እንደምረዳው ታውቃለህ? በቃ እያነበበ ነው፣ እየተማረ ነው። ስለ ኦርቶዶክስ ውሸት ነው፣ እያነበበ አይደለም። ይኸውልሽ ከዚህ ተጣልቷል ከወንድሞች። ይኸውልሽ ከወንድሞች ተጣልቶ የሆነ የቀረበት ነገር አለ። እሷን ለማካካስ የኔን መረዳት ነው እየነገርኩ ያለው፣ ያንተን አይደለም። የኔን መረዳት ነው እየነገርኩ ያለው። እኔ አሁን ደሜን ምንድን ነው ብለህ ብጠይቀኝ ደሜን ለማወቅ እየጣረ ነው፣ እየተማረ ነው። እዚህ ጋር ደግሞ አንብቦ የተረዳውን ነገር ነው። ቲክቶክ ስለማይገባሽ ነው እቴ። እንደዛ ሊያደርግ ፈልጎ አይደለም። አሁን እሱ የፈለገው ወንድሞችን አበሳጭቶ ናና በቃ ና ችግር የለውም ና እኛ እንሰጣለን እንዲሉት ነው የፈለገው። ሀሳቡ ስለ እኔ መረዳት ነው እየነገርኩ የነበረው። ይቅርታ። አዎ አይ አንቺ ፖለቲካው ብዙ ስለማይገባሽ ቅንነት ስላለች ነው። ገባሽ አይደል? አሁን እሱ እነዚህም ሰዎች በየቦታው እየገቡ ደሜ 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 የሚሉት ትምህርቱን እንደማይቀበል በልቡ እኮ ለፍጡራን እንደማይሰግድ ያውቁታል። ግን ሆነ ፖለቲካ ይሰራላቸው ስለመሰላቸው ነው። እኔ እኮ እኔ በግሌ እንደ አንድ ኦርቶዶክሳዊት ደሜ ቢመለስ ራሱን ነው የሚያድነው እንጂ ደሜ ስለመጣ ለእኔ የሚያሰርፍልኝ ነገር የለም ነው። ሰዎች እየተቀጠሩ እዚህ ሚዲያ ላይ በገንዘብ እየተቀጠሩ ጴንጤ ነኝ እያሉ የኦርቶዶክስ ጨዋታ የሚጫወቱ አሉ። እነሱን እያጋለጥን ስለሆነ ነው። እኛ ብዙ አሉ፣ እሱ ብቻ አይደለም። እሱን ከእሱ ጋር ተነጋገር እንግዲህ ከደሜ ጋር ተነጋገር። ለምን መሰለሽ አንቺም እርግጠኛ ነሽ አንድ ሰው እንትን ኦርቶዶክስ ነኝ ብሎ ኧረ ጴንጤ እውነት አንተ ትክክለኛ የባህል ሕክምና እኔ በጣም ሰው ሚዩት ማድረግ አልወድም ምናምን፣ ግን በቃ በስነስርዓት ከተቀመጥ ካለበዛ ግን ሚዩት አደርግሃለሁ። በእውነት ለምን ነው አንተን አይደለም ራን አይደለም እኔ እዚህ ጋር የሚሳደቡ ተደጋጋሚ ስድብማ አትሳደቡ ሰዎች አላችሁ። ስድብ እንዳትሳደቡ። እኔ ለምጄዋለሁ። ለምሳሌ እኔ ምንም ቢሉኝ ይኸውልሽ በራሴ ጉዳይ ስላልሆነ የሚሰድቡኝ ችግር የለም። እኔ በየሚዲያው ክርስቶስ 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 ነው የምለው። በዛ ምክንያት ከሰደቡኝ ይስደቡኝ፣ እኔ ችግር የለውም። አንተ ደግሞ ተሳድበህ እየተሰደብክ እኮ ትርፋታ። እኔ ምንም አልተሳደብኩም። ተሰደባላችሁ በሚለው አትንትናትላ ቤሊ አሁን ባለፈው ማለት ነው ባለፈው ቆንጆ የትዳር ውይይት ትምህርትን የሰጠኸው ልክ እንደዛው ገባህ? ልክ እንደዛው ማለት ነው። ልክ እንደዛው እንደዚህ አይነት ዶግማቲክ የሆነ ነገሮችን ስትናገር አሁን እኮ በቃ በእልህና በቁጭት እንደው ደምሮን እንኳን ላድነው እንኳን ብትል ማለት ነው
በእልህና በቁጭት ደምሮን ታጠዋለህ። እንደዚህ አይደለም ነፍሳትን አይ ማዳን። ደሜ ነህ። አሁን አንተ በዚህ ሁኔታ ላድንህ አልችልም። እውቀት አለ ላድንህ አልችልም። አሁን አንተ ልክ እንደነዛ እንደ ፈሪሳውያን አንተ በኖራ የተለሰነ መቃብር ናችሁ እንዳለ ጌታ እንደዛ ነው ማስበው። አውቀህ ስለምታረግ ማለት ነው። አውቀህ ወንድሞች ይኸውልህ ተበሳጭተው በቃ ናና በቃ ደሜና ናኛ እንደዚህ እናደርግልሃለን እንዲሉ ነው የፈለግከው አይደለም። አሁን እኮ እኔ አሁን ላይ ያሉ ባለሁበት አቋም በፊት ከነበርኩበት አቋም በጣም የተሻለ ነው። የሚገርምም አለው ገባ የተሻለ እኮ ይህን ስለሰራ ነው እኮ